ሁለቱም ተደራዳሪዎች ፓኪስታን ገብተዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን ከገቡ በኋላ ከኢራን ጋር የምናደርገው ድርድር ተስፋ ልንጥልበት የሚገባ ነው፣ ነገር ግን ኢራን ድርድሩን ወደማይደረስበት ደረጃ የምትወስደው አይነት ሙከራ በራሷ ላይ ወጥመድ እንደመጠምጠም እንቆጥረዋለን ሲሉም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ተናግረዋል። የኢራን ተደራዳሪና ዋና ልዑካን ቡድን መሪም የሆኑት እንዲሁም የኢራን አፈ ጉባኤ የሆኑት መሐመድ ባገርም በንግግራቸው ላይም ቀና ፍላጎት አለን ከአሜሪካ ጋር ለመደራደር፣ ነገር ግን እምነታችንን አንጥልም በማለት እጅግ ጥብቅ ንግግር ተናግረዋል። ሁለቱም ተደራዳሪ ልዑካን ቡድኖች በፓኪስታን ገብተው እንግዲህ ንግግራቸውን ለመጀመርም ከፓኪስታን የሚጠበቁ የቅድመ መስፈርቶችን ሁለቱንም ሀገራቶች በተናጠል ፓኪስታን እንደምታወራ እየገለጸች ይገኛለኝ። እስካሁን ላይ ይፋዊ የሆነ ሁለቱን ተደራዳሪ ልዑካን ቡድኖች በአንድ ላይ ተገናኝተው ንግግር አልጀመሩም። ነገር ግን ንግግር ከመጀመራቸው በፊት ፓኪስታን ሁለቱንም ተደራዳሪ ልዑካን ቡድኖች በተናጠል እንደምታወራቸው ገልጻለች።